firti biso harisana le dale kadadiso ወደ ሰው ዘር መገኛ በሆነችው ወደ አፋር እንኳን በሰላም መጣችሁ እንኳን በሰላም አገናኘን ይመካባና መካባና ይመካባና ይመካቦኑ ይመካባና የአፋር ብሔራዊ ክልላዊ መንግስት በሰሜን ምስራቅ ኢትዮጵያ በታላቁ ምስራቅ አፍሪካ ስምጥ ሸለቆ የሚገኝ ሲሆን የቱባ ባህላዊ እሴቶች ባለቤት ያስደናቂ መልክዓ ምድር መገኛ የሰው ልጅ ጥንተ ዘር አመጣጥንና አኗኗርን ዘካሪ የዓለም አስደናቂ ስፍራ ነው። የአፋር ክልል ዋና ከተማ ሰመራ ሲሆን ከአዲስ አበባ 600 ኪሎ ሜትር ርቀት ላይ ይገኛል። ክልሉ የቆዳ ስፋቱ 96256 ስኩዌር ኪሎ ሜትር ነው። የክልሉ አብዛኛው ክፍል ሜዳማ ሲሆን ከ116 ሜትር ከባህር ጠለል በታች እስከ 2063 ሜትር ከባህር ጠለል በላይ ከፍታ ያላቸው ስፍራዎች ይገኛሉ። ሙሳ አሊ ተራራ 2063 ሜትር ከባህር ጠለል በላይ ከፍታ ያለው ሲሆን በክልሉ ትልቁ የከፍታ ጫፍ ነው። ክልሉ ከቦታ ቦታ የሚለያይ ዝቅተኛ ዓመታዊ የዝናብ መጠን የሚያገኝ ሲሆን ዓመታዊ የሙቀት መጠኑም ከ18 እስከ 45 ዲግሪ ሴንቲግሬድ ይደርሳል። የአፋር ክልል በ5 አስተዳደራዊ ዞኖች በ31 ወረዳዎችና በአንድ ልዩ ወረዳ እንዲሁም በ2 ከተማ አስተዳደሮች የተዋቀረ ሲሆን እንደ ኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት 1,602,955 ህዝብ ይኖርበታል። ከዚህም 83.78% በገጠር ቀሪው በከተማ የሚኖር ህዝብ ነው። የሰው ዘር መገኛ ሁሉ አቀፍ የቱሪስት መስህቦች መዳረሻ የሆነው የአፋር ክልል ከሀገሪቱ አልፎ ዓለምን ያስደነቁ ጠበብቶችን ያመራመሩ የጉዞ ጸሐፍትን አፍዝዘው ያስቀሩ የቱባ ባህልና የድንቅ ተፈጥሮ ጸጋ ባለቤት ነው። የአፋር ህዝብ ባህል የግመል ጭራ ለሁለቱም እግሮች ያለው ርቀት እኩል ነው ተብሎ በአፋሮች እንደሚነገረው ምሳሌ ሁሉ ከየአካባቢው ባህልና ልምድ በተለየ ሁኔታ የሚስተዋልበት አቅጣጫ ቢኖርም ቁሳይና ረቂቅ ባህሉ በጥቅል አንድ ተደርጎ ሊታይ የሚችል ነው። ለዚህም አንዱ ማሳያ የአፋር ባህላዊ ህግ መድአ ነው። በአፋር አንድ ሰው በሌላ ሰው ላይ ለሚያደርሰው ጥፋትና በሀብት ንብረት ላይ ለሚያደርሰው ጥፋት በየአካባቢያቸው የሚዳኙበት ባህላዊ ህግ መድአ አላቸው። ህጎቹ ቡዲቶ መድህ መድአ፣ ቡርኢሊ መድአ፣ አፍክኤክ ማአድ መድአ፣ በዶይታ ሜላ መድአና ዴብነክ ወኢምህ መድአ በመባል የሚታወቁ 5 ባህላዊ ህጎች ያሉ ሲሆን እነዚህ ህጎች በ3 መንግስት አስተዳደሮች በኢትዮጵያ በኤርትራና በጅቡቲ መንግስታት የሚገኙ ቢሆንም የተለያዩ ስያሜዎችና ጥቂት የአፈጻጸም ልዩነት ይኖራቸው እንጂ በመሰረታዊ መርህ ላይ ልዩነት የላቸውም። በአፋር ባህላዊ ህግ መድአ አንድ ሰው በአንድ ሰው ላይ ላጠፋው ጥፋት በዋናነት በ2 አይነት ይቀጣል። የመጀመሪያው የህይወት ካሳ ዲያት ሲሆን ሁለተኛው የአካል ጉዳት ካሳ ዲካ ይባላል። ሆኖም የካሳ ቅጣት የሚያስከትሉት ወንጀሎች እነዚህ ብቻ ሳይሆኑ በአፋር ባህላዊ ህግ መድአ የሰው ልጅ ወንጀል የሚፈጸመው በ3 የሰውነት ክፍሎች በእጅ፣ በምላስና በብልት አንዳንዴም በእግር የሚፈጸሙ ወንጀሎች ማሩሶ ቅጣት ያስከትላሉ። በእጅ የሚፈጸሙ ድብደባ፣ ዘረፋ፣ ስርቆት፣ በምላስ የሚፈጸሙ የሚያዋርዱ ስድቦችና ቃላቶች፣ በብልት የሚፈጸሙ የራሱ ያልሆነ ሴት በማንኛውም መንገድ በግብረ ስጋ ግንኙነት ለመገናኘት የሞከረ ወይም የፈጸመ እንዲሁም በእግር የሚፈጸም አንድ ሰው አንዱን ሰው ይዞ ሂዶ የሚፈጸሙትን ወንጀሎች ሁሉ ያካትታል። ከ5ቱ የአፋር ባህላዊ ህጎች መድአዎች ውስጥ
ከቡርኡሊ መድአ በስተቀር ያሉት የቅጣት ካሳ የሚለካው በከብት ሲሆን በቡርኡሊ መድአ ግን የቅጣት ካሳ የሚለካው በፍየል ነው። ይሁን እንጂ ላምም ሆነ ፍየል ወደ ግመል ይቀየራል። የህይወት ካሳ ግን ካለ ግመል አይከፈልም። በአፋር ባህላዊ ህጎች መድአዎች ላይ የቅጣት መጠን የቅጣት መክፈያ መለኪያ ልዩነት ካልሆነ በስተቀር የፍርድ ሂደት ስነ ስርዓቱ አንድ ነው። መካባና ይመካባና ይመካቦኑ ይመካባና መካባና ይመካባና አፋሮች እርስ በእርስ የመደጋገፍና የመተባበር ጠንካራ ባህል ፊኢማ አላቸው። የፊኢማ አባላት ሰላምና ጸጥታን የማስከበር፣ ፍርድን የማስፈጸም፣ የታመመን የመርዳት፣ እንግዳን የማስተናገድ፣ በሰርግና በመሰል በዓላት ስራ የማገዝ፣ በቀብር ወቅት መቃብሩን የማዘጋጀትና ስርዓቱን የማስፈጸም የመሳሰሉትን ተግባራት ያከናውናሉ። በአንድ አካባቢ ያሉ በእድሜያቻ የሆኑ ወንድ ወጣቶችና ጎልማሶች ተውጣጥተው ፊኢማ ይመሰርታሉ። ፊኢማ የአፋርን ብሔረሰብ ብቻ የሚወክል ነው። በፊኢማ ወንድና ሴት አይቀላቀልም። ወንዶች የራሳቸው ፊኢማ ሲኖራቸው፣ ሴቶችም እንዲሁ የራሳቸው ፊኢማ አላቸው። በፊኢማ በአባላቱ ምርጫ እውቅና የተሰጠው ሰብሳቢ ወይም ፊኢማ አባ ይኖረዋል። ፊኢማ አባ ሲሞት በዕድሜ ሲደክም ወይም የማይፈቀድ ከባድ ጥፋት ካጠፋ በምትኩ ዴሞክራሲያዊ ምርጫ በማካሄድ ፊኢማ አባ ይመረጣል። በፊኢማ አባ አማካኝነት ስርዓቱን ያልተከተለ አባል ይቀጣል። በአፋር ብሔረሰብ ብዛት ያላቸው ፊኢማዎች አሉ። ማንኛውም የብሔረሰቡ አባል በአካባቢው ባለ ፊኢማ የመግባት መብት ያለው ሲሆን አካባቢውን ለቆ ወደ ሌላ ቦታ ሲሄድ ከነበረበት ፊኢማ ወጥቶ በአካባቢው ባለ ሌላ ፊኢማ መግባት ይችላል። ፊኢማ የአፋር ብሔረሰብን ያስተሳሰረና የማንነቱ መግለጫ ስለመሆኑና እስከ ዛሬ ድረስ የአፋርን ባህል ዕድሜ የሰጠው የፊኢማ ባህል እንደሆነ የብሔረሰቡ ሽማግሌዎች ይናገራሉ። ስለ ክተት ፊዕማም ይባላል። ፊዕማም ይባላልና ያ ፊዕማ ምሳሌ እኔና አንተ ሲጣላ ከኔም አንድ ዋስ ያውጥና አንተም አንድ ዋስ ያውጥና ዙሪያው ዛፍ ላይ ቁጭ ብሎ ሽማግሌዎቹ ጋር ያቀርባሉ። የደረሰበት ሽማግሌ ነው፣ አካሌ ሳይሆን የደረሰበት ሰዎች ይገለግላሉ፣ ያነጋግራሉ። ሲነጋገሩ ክፋት ሁሉም ክፋት አይሆንም። አባ ሁሉም ክፋተኛ ከሆነ ሁሉም ይቀጣሉ። አንድ ክፋተኛ ከሆነ ደግሞ አንዱም ያስተናክቃሉ፣ አንዱም ይቀጣሉ። በአፋር ብሔረሰብ ሁለት አይነት ባህላዊ የጋብቻ ስርዓት ያለ ሲሆን የመጀመሪያው አብሱማ ሲባል ሁለተኛው ፋይዲ ይሰኛል። በአፋር ብሔረሰብ ባህል መሰረት በአብሱማ ጋብቻ ወንድ ልጅ ከአክስቱ ልጅ ጋር ነው የሚጋባው። ሴቷ ደግሞ የእናቷን ወንድም ልጅ የምታገባበት እንደማለት ሲሆን ማን ከማን ጋር እንደሚጋባ ቀድሞ የታወቀ በመሆኑና በባህሉም አስገዳጅ ሕግ ስላለ አካል ጉዳተኛም ሆነ አቅመ ደካማን መናቅ አይቻልም። ወንድም ሆነ ሴት ትዳር የማይዝ ባለመኖሩ በአፋሮች ዘንድ ቆሞ የሚቀር ሰው የለም። በአንድ ቤተሰብ ውስጥ ሴት ልጅ ለጋብቻ ዕድሜ ስትደርስ የልጅቱ አባት ወደ አንዱ የቅርብ ዘመድ ቤት በመሄድ ልጄ ለጋብቻ ስለደረሰች ለጋብቻው ተዘጋጁና ልጃችሁ ለሴት ልጄ ኒካ ይሰርላት ብለው ይጠይቃሉ። የወንዱ አባትም ጥያቄውን በመቀበል ለሰርጉ ዝግጅት ይጀምራሉ። የሰርግ ስነ ስርዓቱ ብዙ የድግስ ወጪ እንዲኖረው ባይፈለግም እንደየሙሽራው ቤተሰብ የሀብት መጠን የሚወሰን ይሆናል። ጎልቶ የምታወቀው የአብሱማ ባህላዊ ጋብቻ አለ። ሁለቱ አንድ ጎሳዎች አይደሉም። ሁለቱም የተለያየ ጎሳ የሚወለዱ ናቸው እና ሁለቱም ጎሳዎች በዝምድና ለማስተሳሰር በጓደኝነት ለማስተሳሰር የሚደረግ ጋብቻ። በአብሱማ ጋብቻ ላይ ምንድነው ያለው? ምንም አይነት ድሃን ብትሆንም ሀብታም ብትሆንም አብሱማህን ታገባታለህ። አካለ ስንኩልም ብትሆንም ታገባታለህ። የዝምድና ትስስር እንጂ ፍላጎት አይደለም።
በዝምድና ላይ የተመሰረተ ነው። ሁለተኛው ጋብቻ አለ ፋይድ ይባላል። በፍላጎት የሚሆን ነገር ነው። በፍላጎት የሚደረግ ጋብቻ ነው። በፍላጎት የሚደረግ ጋብቻው ላይ ብዙ ጥለሽና ብዙ ወጪዎች ያስከትላል። አብሱማ ላይ ግን ምንም አይነት አንድ ነጠላ ጉፍታና የምትታጥቀው ሽርጥ ብቻ ነው የምትሰጠው። ከዛ ውጭ ምንም አይነት ወጪ አይጠየቅብህም። የአፋር ሕዝብ በብዙ መልኩ ራሱን ከሚገልጽባቸው ባህሎቹ መካከል ውበትና ለዛ የተላበሰው ባህላዊ ዘፈኖቻቸውና ጭፈራዎቻቸው ተጠቃሽ ናቸው። አፋሮች ደስታቸውን የሚገልጹበት፣ ሲያገቡ ሰርጋቸውን የሚያደምቁበት፣ ሲከፋቸው ብሶታቸውን የሚገልጹበት፣ ወኔያቸውን የሚያነሳሱበትና የሚያነቃቁበት፣ በወንድ ልጅ ግርዘትና በእምነት ማከናወኛ ስርዓቶች የሚተገብሯቸው ባህላዊ ዘፈኖችና ጭፈራዎች አሏቸው። ባህላዊ ዘፈንና ጭፈራ አይነቱ የበዛና የሰፋ ቢሆንም እድሜና ጾታን በመለየት እንዲሁም ሁሉም በጋራ ተሳትፎ ከሚያደርጉበት ባህላዊ ጨዋታዎች መካከል በዋናነት ሆራ፣ ሰደአ፣ ትርትራ፣ ላሌ፣ ኬኬና መላቦ ተጠቃሽ ናቸው። ኳአሶ የአፋር ባህላዊ ስፖርት ሲሆን ሁለት ወይም ከዚያ በላይ በሆኑ መንደራትና ፊኢማዎች መካከል ወጣት ወንዶች በፕሮግራም ቀንና ቦታ ወስኖና ቀጠሮ ይዞ የሚጫወቱበት የጨዋታ አይነት ነው። ተጫዋቾች በቡድን በመሆን ይጫወቱታል። የቡድኑ ቁጥር እንደ ሁኔታው የአንዱ ወገን ተጫዋቾች ብዛት ከአንዱ በለጥ፣ ሌላ ወገን ደግሞ አነስ ሊል ይችላል። በዚህ ባህላዊ ጨዋታ የማሸነፍና የመሸነፍ ጉዳይ ሳይሆን አጫዋቹ ጠንካራውን እየመረጠ በመሰየም ኳሷን ይዞ በፍጥነት በጥንካሬና በብልሃት ሮጦ ማምለጥና የተቃራኒ ቡድን ድንበር መሻገርና ማለፍ ይሆናል። ባህላዊ ጨዋታ አደገኛ በመሆኑ ሰዎች ሊጎዱ፣ ሊሰበሩ፣ የአካል መጉደልና የሞት አደጋም ሊከሰት ይችላል። ወዶና ፈቅዶ የገባ በመሆኑ በጨዋታው ለተጎዳ ግለሰብ ምንም ካሳ አይከፈልም። የአፋር ሕዝብ ኑሮ የተመሰረተው በእንስሳት እርባታ ላይ በመሆኑ የግጦሽ መሬትና ውሃ ፍለጋ ከቦታ ቦታ በመዘዋወር ለመኖር ይገደዳል። ይህንን የኑሮ ሁኔታ ለመቋቋም የሚያስችል ለሕዝባቸውና ለእንስሳዎቻቸው ደህንነት የሚረዳ ጠንካራ ባህላዊ የመረጃ መለዋወጫ ዘዴ ዳጉ ባለቤት ነው። ዳጉ የሚተዋወቁም ሆነ የማይተዋወቁ በአጋጣሚ በድንገት በሁለት የተለያየ አቅጣጫ የሚሄዱ ሲገናኙ በመንገድ ላይ ሆኖ አብሮ በመጓዝ በሚፈጠር ግንኙነትና ሰዎች ሰፍረው በሚኖሩበት አካባቢና በመንደር ውስጥ በሚታለፍበት ወቅት አንድ አፋር ከሚኖርበት አካባቢ ርቆ ለተወሰነ ጊዜ ቆይቶ ሲመጣ ስለነበረበት ዝርዝር መረጃ ወይም በእንግድነት ወደ አንድ መንደር ወይም ወደ አንድ ቤተሰብ ውስጥ በሚመጣበት ወቅት እንዲሁም አብረው የነበሩ ለትንሽ ደቂቃ እንኳን ተለያይተው ሲገናኙ ዳጉ በአህ በመባባል ከኔ ከተለየ ምን ሰማ፣ ምን አዲስ ነገር አለ ብሎ ሲጠይቀው መረጃ ቀባዩም ስለ ራሱ፣ ስለ ቤተሰቡ፣ ስለ መንደሩ፣ ስለ ጎሳው፣ የዝናብና የግጦሽ ሁኔታ፣ ስለ ግመል በሽታ፣ ስለ ሞት፣ ጋብቻና ፍቺ፣ በጎሳዎች መካከል የተፈጠሩ ግጭቶችና አጠቃላይ የአካባቢው የቀን ውሎ መረጃዎችን ሁሉ ያየውን የሰማውን አንድ ሳያስቀር ውሸት ሳይጨምር ያወራል።
የመረጃ ልውውጡ በአንድ ወገን ብቻ ሳይሆን በሁለተኛውም ወገን ነው። ዳጉ በአፋር የመረጃ ልውውጥ ዘዴ ብቻ ሳይሆን የብሔረሰቡ ሰላም፣ መረጋጋት፣ ልማት ማስከበሪያ እንዲሁም የማህበራዊ ዋስትናቸው ዋነኛ መሳሪያ ነው። በጥቅሉ ዳጉ በዋናነት የደህንነትና የአብሮነት ማስተሳሰሪያ ሁነኛ ክዋኔ ነው። ዳጉ እንደ ቴሌግራም ነው። እንደ ቴሌግራም አሁን ሞባይል መጣ። በፊት ሞባይል የለም፣ ምን የለም። ወገሪ ማዓኔ ማና ያሉ ሰላም ያሉ ቁጭ ብለው ዳጉ ያወራሉ። ስለ ቤተሰብ፣ ስለ አገር ሁኔታ፣ ስለ አኗኗራት ምናምን ይነገራሉ። ትክክለኛ ያልሆነ ወሬ አይወስዱም። የአፋር ሴቶች ከማንም ከምንም ጋር ያልተቀየጠ የራሳቸውን አእምሮ በመጠቀም የጥበብ አሻራ ያረፈባቸውና ማንነታቸውን የሚመሰክር ከቆዳ ከዘንባባ የተለያዩ ቀለማትን በመንከርና በማቅለም እንዲሁም የተለያዩ መልክ ያላቸው ስንደዶችና ዛጎሎችን በመጠቀም ውብና ያማሩ ባህላዊ የቤት ውስጥ የመገልገያ ዕቃዎችን ይሰራሉ። በሴቶች ከሚሰሩ ባህላዊ መገልገያ ዕቃዎች መካከል በዋናነት ለከብቶች ማለቢያ አይኒ፣ ለግመል ማለቢያ አሙር፣ የከብቶች ወተት ማጠራቀሚያ አራሪ፣ ለወተት ማጠራቀሚያ ኮራ፣ ምንጣፍ ፊድማ የሚጠቀሱ ናቸው። የባህልና ቱሪዝም ቢሮ ከ2003 ዓ.ም ጀምሮ የአፋር ባህላዊ ቅርሶችን በግዥ በስጦታና ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ድጋፍ በመሰብሰብና በማደራጀት ለጎብኚዎች ክፍት አድርጓል። ቢሮው የሙዚየሙን ደረጃ ለማሻሻልና ለጎብኚዎች ምቹ ለማድረግ የውጭ አገር ባለሙያዎችን በማስመጣትና በማስጠናት በዓለም አቀፍ ስታንዳርድ ሙዚየሙን እንደገና አደራጅቷል። የክልሉ ፕሬዝዳንትና ከፍተኛ የመንግስት አመራሮች የአፋር የባህል ሙዚየምን ጎብኝተውታል። የአፋር የባህል ሙዚየም የአፋር ብሔረሰብን ታሪክና ባህላዊ እሴቶች የሚያሳዩ የቅርስ ስብስቦች ይገኙበታል። የሙዚየሙ ዋና ዓላማ የአፋር ሕዝብን ቅርሶች በመጠበቅና በመንከባከብ ለመጪው ትውልድ ማስተላለፍ ሲሆን ለትምህርት ተቋማትና ተማሪዎች ለጥናትና ምርምር የሚያገለግል ነው። እንዲሁም ለህብረተሰቡ የአፋርን ባህላዊና ታሪካዊ ቅርሶችን በማሳወቅ የአፋር ሕዝብ የቱባ ባህላዊና ታሪካዊ ቅርሶች ባለቤት መሆኑን የሚገነዘቡበትም ሙዚየም ነው። የአፋር የባህል ሙዚየም የሚገኘው በአፋር ብሔራዊ ክልላዊ መንግስት መቀመጫ ሰመራ ከተማ በሉሲ አዳራሽ ግቢ ውስጥ ነው። የአፋር ክልል የበርካታ ታሪካዊ ቅርሶች መገኛ ሲሆን በዋናነት አደሌ ጉብ ቤተ መንግስት፣ ገርጎሪ ቤተ መንግስት፣ የሱልጣን አሊሚራ አንፈሬ ቤተ መንግስትና ገሲሳን ቤተ መንግስት ተጠቃሽ ናቸው። ይህ ጥንታዊው የአሳይታ መስጅድ በአሳይታ ከተማ ውስጥ የሚገኝ ሲሆን ከሰመራ በ75 ኪሎ ሜትር ርቀት ላይ ይገኛል። የመስጅዱ መሰረት የተጣለው በ1929 ዓ.ም ሲሆን አጠቃላይ የመስጅዱ ግንባታና ሚናራ የተሰራው በ1945 ዓ.ም ነው። ከዚያን ጊዜ እስካሁን የያዘውን ቅርስ ይዞ የቆየ ጥንታዊ መስጅድ ነው። በመስጅዱ ውስጥ በርካታ ቅዱስ ቁርአኖች፣ ማሾ፣ እንስራና ሌሎችም ጥንታዊ ቅርሶች ይገኛሉ። በክልሉ የከቢር ሐምዛ፣ አስበሪና የደዌ ጥንታዊ መስጅዶች ይገኛሉ። አይቱኩም አንተ መርሁም ኢላትሉ ሜለለ ሙደቆነ በርሴ የአሳይታ ጥንታዊ ገበያ በአሳይታ ከተማ ውስጥ የሚገኝ ሲሆን በየሳምንቱ ማክሰኞ ከተለያዩ ቦታዎች በሚሰባሰቡ ነጋዴዎችና ሸማቾች ምርቶቻቸውን የሚሸጡበትና የሚገዙበት ደማቅ የገበያ ስፍራ ነው። ገበያው ከንግድ ልውውጡ ባሻገር የአፋርን ቱባ ባህላዊ አለባበስ፣
ጸጉር አሰራር የሚመለከቱበትም ጭምር ነው። በተጨማሪም በክልሉ የጭፍራ የያሎና የዳሊፋጌ ጥንታዊ ገበያዎች ይገኛሉ። እስልምና በአፋር ግዛት በኩል አድርጎ ወደ ኢትዮጵያ የገባው በመካ መስፋፋት በተጀመረበትና ወደ መዲና ባልገባበት ጊዜ ነበር። የያኔዎቹ የነቢዩ መሐመድ ተከታዮች ሶሆቦች ቀይ ባህርን በመሻገር በመኢዲር በኩል የአፋርን መልክዓ ምድር በማቋረጥ በኮነባ ወረዳ የሚገኘውን የወንዝ ሸለቆ እየተከተሉ ነጃሽ ከሚባለው ቦታ ስለማረፋቸው የሚታወስ ታሪክ ነው። በወቅቱም ያረፉበት ቦታ የሰገዱበት መስጅድና መቃብራቸው በአፋር ክልል ኮነባ ወረዳ አደድና ፈረስ ደጌ ቀበሌ ይገኛል። አዋሽ ብሔራዊ ፓርክ በኢትዮጵያ የመጀመሪያውና ትልቁ ብሔራዊ ፓርክና በታላቁ ስምጥ ሸለቆ በመካከለኛው አዋሽ ክፍል ውስጥ የሚገኝ ነው። ፓርኩ ውስጥ ከ86 በላይ አጥቢ እንስሳትና ከ392 በላይ የአዕዋፍ ዝርያዎች ይገኛሉ። ሳላ፣ የሜዳ ፍየል፣ አምባራይሌ፣ ዝንጀሮ፣ ጦጣ፣ ጉሬዛ፣ ግስላና የመሳሰሉት የዱር እንስሳት ይገኙበታል። በፓርኩ ሰማያዊና አረንጓዴ መልክ ያላቸው የተፈጥሮ ምንጮችና የአዋሽ ፏፏቴ ድንቅ የተፈጥሮ ገጽታ ልብን ይማርካል፣ ሐሴት ይሰጣል፣ ለጤና ፈውስ ይቸራል። ከአዲስ አበባ በ376 ኪሎ ሜትር ርቀት ላይ ከምትገኘው ከገዋኔ ከተማ ራስጌ ተኮፍሶ የሚታየው በያንጉዲ ተራራ ስም የሚጠራው የያንጉዲ ራሳ ብሔራዊ ፓርክ ዝርያው ለመጥፋት የተቃረበውን የዱር አህያ እንዲሁም ከ230 በላይ የአዕዋፍ ዝርያ 59 የሚጠጉ አጥቢ እንስሳት የሚርመሰመሱበት አዋሽ ሕይወት ዘርቶ የሚፈስበት ፓርክ ነው። እንዲሁም ሰፊ ሜዳማ ክፍል በመሸፈን ለተለያዩ የዱር እንስሳት ሳላ፣ ሰጎን፣ ገረኑክ፣ የሜዳ ፍየል፣ የሜዳ አህያ፣ አረቢያን ቡስታርድና የመሳሰሉት የዱር እንስሳት መጠለያ የሆነው አላይደጌ የዱር እንስሳት ጥብቅ ስፍራም በክልሉ ይገኛል። አይዱኩም አንተ መርሐም ኤላትሉ ሜለለሙ ደጎና ባርሰዮ የተፈጥሮ ልዩ ስጦታ የሚገለጽበትና የዓለምን ቀልብ የሳበው የዚህ አካባቢ ተፈጥሯዊ ይዘት ለማመንም ይሆን ለመግለጽ የሚከብድ ሲያዩት የማይጠገብ በህሊና ውስጥ ተቀርጾ የሚቀር ልዩ ተፈጥሯዊ ስጦታ ነው። የደናክል ዝቅተኛ ስፍራ ከዓለማችን ከባህር ጠለል በታች በዝቅተኛና ሞቃታማ ቦታዎች ከሚሰለፉት በቀዳሚነት የሚፈረጅ ሲሆን መረጃዎች እንደሚጠቁሙት ከባህር ጠለል በታች በ116 ሜትር ላይ ይገኛል። የዚህ ተፈጥሯዊ ቦታ የዓለምን ቀልብ የሳበው በማዕድን ሀብት መበልጸጉ ብቻ ሳይሆን ከመሬት ውስጥ በተፈጠረው የኃይል ግፊት በላይኛው የመሬት ክፍል የተለያዩ ለአይን የሚማርክ ህብረ ቀለማትን መፍጠሩና ዘመናትን ያስቆጠሩ በውስጥ የኃይል ግፊት ወደ ውጭ የወጡ ተብለው የሚገመቱ በጥበባዊ ቅርጽ የተሰሩ የሚመስሉ ፒራሚድ መሰልና ልዩ ልዩ ቅርጻ ቅርጽ ያላቸው የሰማይ ጠቀስ ህንፃዎች ፍርስራሽ የሚመስሉ የተፈጥሮ ሐውልቶች ልዩ የዓለማችን ተፈጥሯዊ ስፍራ በመሆኑ ጭምር እንጂ። እናም ብዙ ቱሪስቶች ወደ አካባቢው በመጓዝ ለመጎብኘት የሚመርጡት ስፍራ ነው። 116 ሜትር ከባህር ወለል በታች ዝቅ ማለት ከፈለጉና የፖታሽ ማዕድንን ህብረ ቀለማዊ ትዕይንት እየተመለከቱ በዓለም መሰረት ላይ ለመቆም ከተመኙ ምኞቶ የሚሳካው የትም ዓለም ሳይሆን ኢትዮጵያ ውስጥ በሚገኘው ዳሎል ላይ ብቻ ነው። ዳሎል በዓለም በጣም አስደናቂ ልዩ ፕላኔት ካላቸው አካባቢ አንዱ ነው። ብዙ ማዕድን ሀብት ያዘች፣ ብዙ ምስጢር የያዘችው አካባቢ ነው። አይዱኩም እንተ መርሐም ኤላትሉ ሜለለ ሙደቆና ባርሰዮ ከጥንት ጀምሮ ከአፋር ወደ ሌሎች የሀገራችን አካባቢዎች የሚደረግ የግመሎችና የጨው ነጋዴዎች የጉዞ ትዕይንት የነበረ ሲሆን
የሀገራችንን ህዝቦች በባህል በታሪክና በንግድ ያስተሳሰረ ኢኮኖሚያዊ ፋይዳው የጎላ ስፍራ የሚሰጠው የቱሪስት መስህብ ነው። ታሪክ እንደሚያወሳው በአንድ ወቅት አሞሌ ጨው የሀገራችን የመገበያያ ገንዘብ ሆኖ ያገለግል እንደነበር ይገለጻል። ስለዚህ ይህ ትዕይንት የቆየ ታሪካዊ አመጣጥ እንዳለው ያመለክታል። እስካሁን ድረስም የአፋርና የሀገራችን ህዝቦች ኢኮኖሚያዊ ትስስራቸው እንዲጠነክር ያደረገ ከመሆኑም ባሻገር ቱሪዝማዊ ልማትን ከማሳደግ አንጻር ሲታይም መስህብነቱ እየጎላ መጥቷል። በአፋር በሰሜን ምስራቅ ዳናክል ተያይዘው የሚታዩ ሰንሰለታማ የእሳተ ጎመራ ተራሮች በአንድነት የዳናክል አልፕስ ተብለው ይጠራሉ። እነዚህ ተራሮች እሳተ ጎመራ የማይለያቸው ሲሆኑ በአሁኑ ወቅት ኤርታሌ የቱሪስቶችን ቮልካኒስቶችንና ሌሎች ተመራማሪዎችን ቀልብ ገዝቷል። ከሰመራ ከተማ 318 ኪሎ ሜትር በመጓዝ የምድራችንን ልዩ ክስተት የማያቋርጠውን የእሳት ባህር እንቅስቃሴ 613 ሜትር ከፍታ ካለው ጭሳማ ተራራ ላይ በአይኖ በብረቱ ያያሉ። ኤርታሌ ማለት በአፋርኛ የሚጨስ ተራራ ማለት ሲሆን ስሙን ያገኘው በተራራው ጫፍ ላይ ካሉት የእሳተ ጎመራ ጉድጓዶች ከሚወጣው ጉምና አውሎ ንፋስ ከሚመስለው ጭስ ሲሆን ቀርበው ሲያዩት ግን ወደ ላይ እየወጣ የሚፍለቀለቅ የቀለጠ አለት የሚያሳየው ፍም እሳትና ድንቅ ውበት ስለሚያላብሱት ተጠጉኝ እቀፉኝ የሚያሰኝ ውበት ያለው ሲሆን ይህን ውበቱን ያዩ ቱሪስቶችና ተመራማሪዎች በድፍረት ተጠግተው ቀርጸውታል። ጭሱ እስከ 25 ኪሎ ሜትር ርቀት ድረስ ይታያል። የሚንተከተከው የእሳት ባህር በቅርብ ርቀት ይታያል። ይህም የተመልካችን ቀልብ ይማርካል። ድንጋይን እንደ ቅቤ አቅልጦ ይንጣል። እንደ ባህር ሞገድ ወደ ላይ እያጓነ ያፈርጣል። በዚህ ወቅት የሚፈጠረው አነስተኛ ፍንዳታ ድምፅ ያሸብራል። ጎብኝን በአንድ ጊዜ ሁለት ተቃራኒ ስሜቶችን ይፈጥርበታል፣ ደስታና ድንጋጤ። ይህም ስፍራውን ልዩ አድርጎታል። የኤርታሌ እሳተ ጎመራ ህያው በመሆኑ ተከታታይ ጥናቶች እየተካሄደበት ይገኛል። ኤርታሌ በዓለም ላይ ካሉ አክቲቭ ቮልካኖች አንዱ ነው። ቮልካኖ ዲስከቨሪ ፓኬጅ አድርጎ በዓለም ላይ ያሉ 7ቱንም ቮልካኖች ያሳያል። አፍሪካ ውስጥ ዲሞክራቲክ ኮንጎ ላይ ያለውን ቮልካኖ ከማየታቸው በፊት ኤርታሌን አይተው ነው የሚሄዱት። እሳተ ገሞራዎች በባህሪ የመሬትን አቀማመጥ ባላንስ የሚያደርጉ ናቸውና ኤርታሌ በ10 ዓመት አንዴ ራሱን ሪሼፕ ያደርጋል። አሁን ያለውን ይዘት ይቀይርና ሌላ መልክ ይይዛል ማለት ነው። እና ኤርታሌ አሁን 2 ጉድጓዶች ነው ያሉት። አዲሱ ኤርታሌ አለ፣ ነባሩ ኤርታሌ አለ። ሁለቱም ተመጋጋቢ ናቸው። በጣም ሲሞላ የእሳት ባህር 7 ኪሎ ሜትር የእሳት ባህር የሚፈጠርበት ሁኔታ አለ። ለአድቬንቸር ቱሪዝም አንዱ ወሳኝ ነውና በህይወት መታየት ያለበት የምንኮራበትም በዓለም ላይ ካሉ ድንቅዬ ቮልካኖች አንዱ ነው። የአፋር ክልል በርካታ ሐይቆችን በውስጡ የያዘ ነው። አስአሌ ሐይቅ ከፍታው ከባህር ወለል በታች 115 ሜትር ሲሆን ጥልቀቱ 40 ሜትር የሆነ ሐይቅ ነው። የአስአሌ ሐይቅ ውሃ 34.8 በመቶ ያህሉ ጨዋማ ነው። በዝናብ ሰዓት ሙቀቱ እስከ 25 ዲግሪ ሴልሺየስ የሚደርስና በዓለም የመጨረሻ ሞቃታማ ስፍራ በመሆኑ በዚህ ረገድ ምርምር ለሚያደርጉና ለመጎብኘት ለሚፈልጉ ከፍተኛ ጠቀሜታ ያለው ቦታ ነው። አፍዴራ ሐይቅ በክልሉ ካሉት ሐይቆች ትልቁ ነው። 11300 ሄክታር የቆዳ ሽፋን ያለው ሲሆን ከሰመራ ከተማ በስተሰሜን 226 ኪሎ ሜትር ርቀት ላይ ተንጣሎ የሚገኝ ሐይቅ ነው። ከአፍዴራ ሐይቅ ጀርባ ደጀን የሆነ አነስተኛ የተራራ ሰንሰለት ቀጥሎ ያለው ምድር ምን ይመስል እንደሆን ለማወቅ ያጓጓል። የሐይቁ ዳርቻ ላይ ጨው ጠጥተው በቅለው ውበትና ሕይወት የሆኑት የዘንባባ ዛፎች የአፍዴራ ሐይቅ ሞገሶች ናቸው። ሐይቁን
በዙሪያው ያሉት ከ250 በላይ ምንጮች ይመግቡታል። አቤ ሐይቅ በኢትዮጵያና በጅቡቲ ድንበር ላይ ይገኛል። ሐይቁ 36 ሜትር ጥልቀትና ከባህር ወለል በላይ 243 ሜትር ከፍታ አለው። አቤ ሐይቅ ልዩ የሚያደርገው ኢትዮጵያዊው የአዋሽ ወንዝ የሚሰርግበት ሲሆን ፍላሚንጎ የተባሉ የአዋፍ ዝርያዎችም ያዘወትሩታል። ሎማ ሐይቅ ከሰመራ ከተማ በምዕራብ አቅጣጫ 22 ኪሎ ሜትር ርቀት ላይ የሚገኝ ሐይቅ ነው። ሐይቁ በትላልቅ የድንጋይ አለቶች በተፈጠሩ ተራሮች የተከበበ በመሆኑ አስደናቂ ተፈጥሯዊ እይታን ይለግሳል። በሐይቁ ዳርቻ ፍል ውሃዎች አሉት። በሐይቁ ዙሪያ የተለያዩ የዱር እንስሳት ይታያሉ። ተንዳሆ ሰው ሰራሽ ሐይቅ ከሰመራ በ10 ኪሎ ሜትር ርቀት ላይ የሚገኝ ሰው ሰራሽ ሐይቅ ነው። በሐይቁ ዙሪያ ያለው ማራኪ መልክዓ ምድራዊ አቀማመጥ የጎብኝን ቀልብ ይስባል። በሐይቁ የሎጅ አገልግሎት ለማቅረብ፣ አሳ ለማስገር፣ የውሃ ላይ ትራንስፖርትና መዝናኛ አገልግሎት ለማቅረብ አመቺ ነው። በተጨማሪም በክልሉ ያርዲ ሐይቅ፣ ሊአዶ ሐይቅ፣ ኤርተሌ ሐይቅ፣ አፋምቦና ገመሪ ሐይቆች ይገኛሉ። አላሎበድ ፍል ውሃ ከዱብቲ ከተማ በስተደቡብ 24 ኪሎ ሜትር ብቻ በመጓዝ ከስፍራው መድረስ ይቻላል። በአረንጓዴ እጽዋት የተሸፈኑ አለቶችን ተንተርሶ የሚገኘው የአላሎበድ ደማቅ ሰማያዊ ቀለም ያለው ማራኪ የፍል ውሃ ምንጭ የተፈጥሮ ልዩ ስጦታ የሚገለጽበት ነው። ፍል ውሃውን ለየት የሚያደርገው በአካባቢው የሚገኙ ሌሎች የፍል ውሃ ምንጮች በድስት ላይ እንደተጣደ ሽሮ ወጥ፣ በተፈጥሮ የሚንተከተክ ጭቃማ ውሃ እንዲሁም የተለያዩ የዱር እንስሳት ስፍራውን ልዩ የጎብኚዎች መዳረሻ ያደርጉታል። በተለይም ለሕክምና ቱሪዝም ተመራጭ ነው። አላሎበድ ፍል ውሃ እንዳያችሁት ከኢስት አፍሪካን ሪፍት ቫሊ ጋራ የሚገናኝ ከዳሎልና ከኤርታሌ ጋር ደግሞ ግንኙነት ያለው ሐይቅ ነው። የአላሎበድ ፍል ውሃ 30 ሜትር ወደ ላይ ነው። ቶፕ 10 ውስጥ ያለ ሆት ስፕሪንግ ዋተር ነው እና በጣም በከፍተኛ ደረጃ የሙቀት መጠኑ ከ70 እስከ 110 ድረስ ነው የሙቀት መጠኑ። ወደ ላይ 30 ሜትር የሚተኮስበት ጊዜ አለው ውሃው ወደ ላይና ለተፈጥሮ ለጤና ለተለያዩ በሽታዎችም መድኃኒት የሆነ ፍል ውሃ ነው። እነዚህ አላሎበድ ፍል ውሃ እንደሚታወቀው ብዙ ቱሪስት የሚጎበኘው ቦታ ነው። በአመት ከ3000 4000 በላይ ቱሪስት አላሎበድ ፍል ውሃ ካምፕ ሳይት ሰርተው ነው ለጤና የሚታከሙትና ለተለያዩ ቆዳ በሽታዎችም መድኃኒት ነው። ከዛ በተጨማሪ ደግሞ የአካባቢ ማህበረሰብ ሎካል ቱሪስትም እንደ ስቲም ይጠቀማሉ እዛ እየሄዱና ልዩ ፍል ውሃ ነው። እንዲሁም በክልሉ የሳሃ ፍል ውሃ፣ የአቤ ሐይቅ ምዕራባዊ ዳርቻ ፍል ውሃዎች፣ በአፍዴራ ሐይቅ ዙሪያ የሚገኙት የአፍዴራ ነኢሌ ፍል ውሃዎች፣ የኡንጋለበድ፣ የቢለን፣ የዶፈን ተራራ፣ የሄርተሌ፣ የመተካ፣ የመጋሌ ኒኢሌና የራግዲን ፍል ውሃዎች ለሕክምና ቱሪዝም አገልግሎት ለማዋል ከፍተኛ አቅም ያላቸው ናቸው። ኢትዮጵያ የቅድመ ሰው ዘር መነሻ ናት። በሳይንሳዊ መጠሪያዋ አውስትራሎፒቲከስ አፋረንሲስ፣ በሀገራዊ ስሟ ድንቅነሽ፣ በተገኘችበት አካባቢ የአፋርኛ ስሟ ደግሞ ሄሎ መሊ፣ እንዲሁም ያገኟት ሰዎች በወቅቱ ሲሰሙት በነበረውና ሉሲ ኢን ዘ ስካይ ሳቢያ በሰጧት ስያሜ ሉሲ የተገኘችበት ስፍራ ነው አድአር። በነገራችን ላይ ሄሎ መሊ ማለት በአፋርኛ አምሳያ የሌለሽ ማለት ነው። ወደ አማርኛ ስናመጣውም ያው ከድንቅነሽ ጋር ይመሳሰላል። በመሆኑም ነው በራሳቸው ቋንቋ ሄሎ መሊ በማለት
አፋሮች የሚያወድሷት 3.2 ሚሊዮን ዕድሜ ያላት የዓለማችን እናት ሄሎመሊ እንደ ኤሮፓያን አቆጣጠር በ1974 ነበር እዚህ ቦታ ላይ የተገኘችው። ጥንታዊው የሰው ዘር ምንጭ የፈለቀበት የአራሚስ የፖሊዮ አንትሮፖሎጂካልና አርኪኦሎጂካል ስፍራ የሚገኘው በመካከለኛው አዋሽ በዳሊፋጌ ወረዳ በአራሚስ ቀበሌ ከዳሊፋጌ ከተማ በ25 ኪሎ ሜትር ርቀት ላይ ሲሆን ስፍራው ከ6 ሚሊዮን ዓመት በላይ ዕድሜን ባስቆጠሩ ቅሪተ አካላትና በጥንታዊ የድንጋይ ዘመን ቁሳቁሶች በቅርቡም 4.4 ሚሊዮን ዕድሜ ያለው የአርዲ ቅሪተ አካል ተገኝቶበታል። እንዲሁም በክልሉ በጎና ጥንታዊ የድንጋይ ቁሳቁሶች፣ በቦዶ የጥንታዊ ሰው ራስ ቅል፣ በመካከለኛው አዋሽ ሸለቆ አርዲፒቲከስ ካዳባና አውስትራሎፒቲከስ ገርሂ፣ በሄርቶ ቡሪ ኢደልቱ፣ በኮርሲዶራ ካዳኑሙ፣ በዲኪካ ሰላም፣ በቅርቡ ደግሞ በሚሌ ወራንሶ አውስትራሎፒቲከስ ዴይረመድ ተገኝተዋል። በክልሉ በሚገኙ ዋና ዋና ከተሞች የቱሪስት አገልግሎት ሰጪ ተቋማት ቁጥር በከፍተኛ ፍጥነት እያደገ ሲሆን በአሁኑ ወቅት 147 የቱሪስት አገልግሎት ሰጪ ተቋማት የሚገኙ ሲሆን በእነዚህም 1527 የመኝታ አልጋዎች ይገኛሉ። በአሁኑ ወቅት በክልሉ ርዕሰ ከተማ 40 የሚደርሱ ደረጃቸውን የጠበቁ የቱሪስት አገልግሎት ሰጪ ተቋማት በመገንባት ላይ ናቸው። በክልሉ በዘርፉ ምቹ ሁኔታዎች፣ ሰፊ የኢንቨስትመንት አማራጮች ያሉ ሲሆን ክልሉ ሁሉ አቀፍ የቱሪዝም ሀብት ያለው መሆኑ ወደ ክልሉ በሁለት የመግቢያ በሮች መግባት መቻሉ፣ ይህም በቦሌ አየር መንገድና ከጅቡቲ በጋላፊ በኩል ክልሉን የኢትዮ ጅቡቲ አስፋልት መንገድ የሚያቋርጠው መሆኑ፣ ደረጃቸውን የጠበቁ የቱሪስት አገልግሎት መስጫ ተቋማት መስፋፋት፣ በየቀኑ የአየር ትራንስፖርት መኖሩ፣ ለኮንፈረንስ ቱሪዝም የሚሆኑ ዘመናዊ አዳራሾች መኖራቸው፣ በክልሉ የውጭ ምንዛሬ ለማግኘት የሚያስችሉ የመንግስትና የግል ባንኮች መስፋፋታቸው፣ በመዳረሻዎች የመሰረተ ልማት አገልግሎቶች በመስፋፋት ላይ መሆናቸው ለቱሪዝም ዘርፍ ምቹ ሁኔታን በመፍጠር ባለሀብቶች፣ የሆቴልና ቱሪዝም ማሰልጠኛ ተቋማት፣ የቱሪስት አገልግሎት ሰጭ ተቋማት፣ ሆቴል፣ ሬስቶራንት፣ ሞቴል፣ ሎጅ በመገንባት ክልላዊ አስጎብኚ ድርጅትና የጉዞ ወኪል በመክፈት ባህላዊ አልባሳትና ዕቃዎች ማሳያና መሸጫ መደብር፣ የግል ሙዚየም በማቋቋም የቱሪስት ማጓጓዣ አገልግሎትና የመሳሰሉት የስራ ዕድሎች ላይ ኢንቨስት እንዲያደርጉ የሚጋብዝ ነው። ህዳር 29 በዓል በአገር ደረጃ 12ኛው ነው የምናከብረው። ይሄ በዓል ለክልሉ በአጠቃላይ ከልማት ዘላቂ ልማት ከመረጋገጥ አኳያ ራሱ ትልቅ አስተዋጽኦ አለው። ከፍተኛ እንቅስቃሴና የህዝብ ተነሳሽነት የሚጨምር ነው። ይሄ መሆኑ ደግሞ በቀጣይ የአፋር ቱሪዝም ላይ ከፍተኛ ለውጥ የሚያመጣ ዘላቂ ውጤት ይኖረዋል። ይሄ በዓል ቀጣይ በቱሪዝም የሚያመጣው ለውጥ ብቻ ሳይሆን በክልሉ የሚያመጣው ኢኮኖሚ፣ ማህበራዊና ፖለቲካዊ የክልሉ አቅም በዘላቂነት አረጋግጦ የሚሄድ በዓል ነው። ትላልቅ ኮንፈረንስ ቱሪዝም ሊያስተናግዱ የሚችሉ የኮንፈረንስ አዳራሾች እየተገነቡ ነው። ቱሪስት አገልግሎት ሰጪ ተቋማት አንጻር ስናይ ደግሞ ከ27 ያለነሱ ጥሩ ደረጃ ያላቸው ሆቴሎች ከነበሩ ሆቴሎች በላይ በቀጣይ የቱሪስት አገልግሎት ሊሰጡ የሚችሉ ከፍተኛ የቱሪዝም ኢንቨስትመንት ግንባታዎች እንቅስቃሴ እየተደረገባት ነው። አስፋልት መስፋፋት፣ እነዚህ ሁሉ የክልሉን
መሰረተ ልማት በዘላቂነት በመብራትም ላይ ይሄን ያህል ትኩረት ተሰጥቶት ዘላቂ መፍትሄ ሊሆን የሚችል ስራ የተሰራ ነው። በቴሌም አጠቃላይ በመንገዶችም በውሃም ዙሪያ የአካባቢ የሰመራ ሎጊያ ዙሪያ የሚሰሩ የውሃ ስራዎች በጣም 30-40 ዓመት አስተማማኝ የሆነ የውሃ አቅርቦት እንዲኖረው። ስለዚህ እነዚህ ሁሉ በዚህ በዓል ምክንያት ነው እየተሰሩ ያሉት ከፍተኛ የክልሉ አቅም የሚፈጥሩ ትላልቅ ፕሮጀክቶች ናቸው በክልልም በፌደራልም የሚሰሩ። የቱሪስት ፋሲሊቲ አስተማማኝ ደረጃ ላይ እየደረሰ ነው። መዳረሻ አካባቢ የነበሩ ችግሮች እየተፈቱ ሎጆች የተሰሩ ነው። መንገድ ርቀትና መንገድ ላይ የነበሩ ችግሮች መጎሳቀል ቀርቷል። ኤርፖርቱ በኢንተርናሽናል ደረጃ ተሰርቶ አልቆ አገልግሎት መስጠት ጀምሯል። ከደረሱ በኋላ አስተማማኝ የሆነ ማረፊያዎች፣ ደረጃ የጠበቁ ሆቴሎች ተገንብተዋል። ስለዚህ ማንኛውም ቱሪስት ወደ ክልሉ መጥቶ አካባቢውን መጎብኘት ያለምንም ፕሮሴስ እና ያለምንም እንግልት እንደሚችሉ። በዋናነት ሀገር ውስጥ ቱሪዝም ግን ምንም አይነት ክፍያ የለባቸውም፣ ምንም አይነት ፕሮሴስ ፍቃድ የለባቸውም፣ በነፃ እንዲያዩት ነው። እኛ ማስተናገድ ብቻ ነው እና ሀገር ውስጥ ቱሪዝም ማበረታታት አለበት። ማንኛውም ሰው ወደ ክልሉ መጥቶ ይሄን ተፈጥሮ ይሄን የጋራ የሆነን ሀብት እንዲያይ ለማስተላለፍ ፈልጋለሁ ለሁሉም።